በመጀመሪያ ደረጃ ፋኖ የአማራ ድርጅት አልነበረም። ፋኖ እንደውም እንዲቋቋም ያደረጉት ኤርትራኖች ናቸው። ዛሬ የሻዕቢያው ዋነኛ ተላላኪ ከአንዳርጋቸው ጽጌ ይልቅ አሁን ከፍተኛ አመኔታ ሻዕቢያዎች የጣሉት በፕሮፌሰር ሐሰን ላይ ነው የጣሉት። በነገራችን ላይ ይሄ በደንብ መታወቅ አለበት። በኢትዮጵያውያን ዘንድ እየታወቀ አይደለም። ፋኖን አስተምሮ አስታጥቆ ያሰለጠነው የኤርትራ መንግስት ነው። ከዛ በፊት ፋኖ የታጠቀ ኃይል አልነበረም ብሎን ፕሮፌሰር መጥቷል። እንግዲህ ዛሬ ኤርትራ ምን ክሌም እያደረገች ነው? ፋኖን ያደራጀሁት እኔ ነኝ፣ የፋኖ ባለቤት እኔ ነኝ የሚል ነው እየመጣ ያለው። እንዴት ነው ያንዳርጋቸው ልጆች ሚዲያዎች የሚያስተናግዱት? እናያለን። እንዴት ነው የፋኖ ሰዎች መግለጫ የሚሰጡት? እናያለን። ምንድነው የሚመለስ? ጉድና ጅራት ከወደ ኋላ የሚባለው ለዚህ ነው።